ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ተሰናባቹ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከአገር መውጣታቸው ተሰምቷል። አቶ ጌታቸው ረዳ በትናንትናው ዕለት ነው ከአገር መውጣታቸውን መረጃዎች የሚያሳዩት። አቶ ጌታቸው ረዳ ከአገር እንዳይወጡ እግድ ተጥሎባቸው እንደነበርና ዲፕሎማቶች ለጠቅላይ ሚኒስትር ዶክተር አብይ አህመድ ተማጽኖ በማቅረባቸው ነው ከአገር ሊወጡ የቻሉት የሚል መረጃ ተሰምቷል። ይህ መረጃ በተመለከተ በዜናችን በዝርዝር እናስደምጣቸዋለን። በብርጋዴር ጀነራል ምግብ ኃይልና ግብረ አበሮቹ አደራጅነትና አይዞ ባይነት ዘመቻ አንድነት በሚል ስያሜ በተለያዩ የአማራ ክልል የዞን ወረዳዎች ትንኮሳ ለመፈጸም የሞከረው ራሱን ፋኖ ብሎ የሚጠራው ጽንፈኛ ቡድን እንደተደመሰሰ የኢፌዴሪ መከላከያ ሰራዊት ማስታወቁን፣ ሌተናል ጀነራል ታደሰ ወረደ በዛሬው ዕለት ወደ አዲስ አበባ ማቅናታቸውን፣ ኢትዮጵያ የብልጽግና ትልሟን ለማድረግ ከሀገራት ጋር በትብብር ትሰራለች ሲሉ አምባሳደር ዲና ሙፍቲ መናገራቸውን፣ ከዚህ መረጃ በተጨማሪ የጋምቤላ ወጣቶች በደቡብ ሱዳን አማጽያን እየታፈኑ እንደሆነ መሰማቱ፣ በትግራይ አዲግራት በኩል የኤርትራ ጦር የህወሓትን ኃይል ወታደራዊ ልብስ በመልበስ ተመሳስሎ ወደ ክልሉ እየገባ እንደሆነ የአይን እማኞች ማስታወቃቸውን፣ ጤፍን ከባዕድ ነገር ጋር ቀላቅለው እንጀራ ለገበያ ሲያቀርቡ የነበሩ 84 ግለሰቦች በቁጥጥር ስር መዋላቸውን፣ እንዲሁም የአዲስ አበባ ገቢዎች ቢሮ ከ149 ሚሊዮን ብር በላይ የታክስ ዕዳቸውን ያልከፈሉ ግብር ከፋዮች ከሀገር እንዳይወጡ የእግድ ትዕዛዝ ማስተላለፉንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የአዲስ አበባ ገቢዎች ቢሮ ከ149 ሚሊዮን ብር በላይ የታክስ ዕዳቸውን ያልከፈሉ ግብር ከፋዮች ከሀገር እንዳይወጡ የእግድ ትዕዛዝ አስተላልፏል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ 149 ሚሊዮን 939566 ብር የግብር ዕዳ ያለባቸው ግለሰቦች ከሀገር እንዳይወጡ እግድ ማስተላለፉን አስታውቋል። የአዲስ አበባ ገቢዎች ቢሮ የኮሚኒኬሽን ክፍል ዳይሬክተር የሆኑት አቶ ሰውነት አየለ እንደገለጹት ከሀገር እንዳይወጡ የእግድ ትዕዛዝ የተላለፈባቸው 8 ግብር ከፋዮች መሆናቸውን ገልጸዋል። በታክስ አስተዳደር አዋጅ ቁጥር 983/28 አንቀጽ 44 ንዑስ አንቀጽ ከ1 እስከ 3 በተሰጠው ስልጣን መሰረት ከሀገር እንዳይወጡ ለፌዴራል የኢሚግሬሽንና ዜግነት አገልግሎት ዝርዝራቸውን መተላለፉም ተገልጿል። ከዚህ በፊት በየካቲት ወር መጨረሻ ከ3.2 ቢሊዮን ብር በላይ የግብር ዕዳ ያለባቸው 62 ግብር ከፋዮች ከሀገር እንዳይወጡ የእግድ ትዕዛዝ ማስተላለፉም ይታወሳል። በዚህም ከነዚህ ውስጥ ሶስቱ የግብር ግዴታቸውን ለመክፈል ተስማምተውና የጊዜ ስምምነት በመውሰድ ዕዳቸውን መክፈል በመጀመራቸው እግዱ እንደተነሳም አቶ ሰውነት አየለ ተናግረዋል። ግብር ከፋዮች የሚጠበቅባቸውን ግብር በወቅቱና በታማኝነት መክፈል እንደሚገባቸውም አቶ ሰውነት ጨምረው ጥሪ አቅርበዋል። ወደ ቀጣዩ መረጃችን ስናልፍ ትናንት መጋቢት 11 ቀን 2017 ዓ.ም ከቀኑ 9 ሰዓት ከ46 ደቂቃ ላይ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 15 ሀጫሉ ጎዳና አካባቢ በኖክ ነዳጅ ማደያ ላይ ተከስቶ የነበረው የእሳት አደጋ የከፋ ጉዳት ሳያደርስ መቆጣጠር መቻሉን የአዲስ አበባ ከተማ የእሳትና አደጋ ስጋት ስራ አመራር ኮሚሽን አስታውቋል። የእሳት አደጋው ያጋጠመው በማደያው ነዳጅ በመቅዳት ላይ የነበረ ዳማስ ተሽከርካሪ ተገቢውን የደህንነት መስፈርት ሳይጠብቅ የተሽከርካሪውን ሞተር በማስነሳቱ መሆኑን የኮሚሽኑ የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ጨምሮ ተናግረዋል። የእሳት አደጋው በተከሰተበት ነዳጅ ማደያ ውስጥ 2 ነዳጅ ጫኝ ቦቴዎች ቆመው የነበረ ቢሆንም እሳቱ ወደ ተሽከርካሪዎችና ወደ ነዳጅ ማከማቻ ታንከሩ እንዳይዛመት ማድረግም ተችሏል። በእሳት አደጋው በአንድ ዳማስ ተሽከርካሪና በሹፌሩ ላይ እንዲሁም በነዳጅ መቅጃ ማሽን ላይ መጠነኛ ጉዳት ከማጋጠም ውጪ የከፋ ጉዳት አልደረሰም። በነዳጅ ማደያ ውስጥ ለእሳት አደጋ አጋላጭ ሁኔታዎች በርካታ በመሆናቸው አሽከርካሪዎች ነዳጅ ለመቅዳት ወደ ነዳጅ ማደያ በሚገቡበት ጊዜ የአደጋ ደህንነት መስፈርትን ጠብቀው እንዲቀዱም የነዳጅ መሸጫ ድርጅት ሰራተኞችም አስፈላጊውን ቁጥጥር እንዲያደርጉ ኮሚሽን መስሪያ ቤቱ አሳስቧል። ወደ ቀጣዩ መረጃችን ስናልፍ ተሰናባቹ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በትናንትናው ዕለት ከአገር መውጣታቸው ተሰምቷል። አቶ ጌታቸው ከአገር የወጡት ሕክምናቸውን ለመከታተል ሲሆን ለ2 ዓመት ስራ ላይ የቆየው ጊዜያዊ አስተዳደራቸው እስካሁን የኦዲትና የስራ አፈጻጸም ሪፖርት ወይም ኦዲት ኤንድ ፐርፎርማንስ ሪፖርት ካለማቅረባቸው ጋር ተያይዞ ከአገር እንዳይወጡ እግድ ተጥሎባቸው እንደነበርም ተገልጿል። ነገር ግን የጤና ሁኔታቸው መባባሱን ተከትሎ አንዳንድ ዲፕሎማቶችና የአቶ ጌታቸው ወዳጆች ለጠቅላይ ሚኒስትሩ ተማጽኖ በማቅረባቸው ምክንያት መንግስት ከተባበሩት አረብ ኤሚሬትስ ባለስልጣናት ጋር በመነጋገር በዱባይ ሕክምናቸውን ተከታትለው ብቻ እንዲመለሱ ትናንት ወደ ዱባይ መብረራቸውን ሰምተናል ሲል አውራምባ ታይምስ ሚዲያ ዘግቧል።
ወደ ቀጣዩ መረጃችን ስናልፍ ፖሊስ ቲክቶከሮቹ በቁጥጥር ስር ስለዋሉበት ጉዳይ ተጨማሪ መረጃ ይፋ አድርጓል። ሸጋው ጫንያን ላይ መሐመድ ሐምዛ ያሲን፣ አቤኔዘር ተስፋዬ በየነና ጌትነት ደምለው ዳምጤ የተባሉ ግለሰቦች በቂርቆስ ክፍለ ከተማ ወረዳ 10 ልዩ ቦታው ደብረ ወርቅ ህንፃ አካባቢ የአዲስ አበባ ደንብ ማስከበር ባለስልጣናት የቀድሞ የደንብ ልብስ የሚመስል በማሰፋትና በጎዳና ንግድ ላይ የሚተዳደሩትን ግለሰቦች ንብረት በመበተንና በመደብደብ የቢሮውን ገጽታ በሚያንቋሽሽ መልኩ የሐሰት ቪዲዮ አዘጋጅቶ በቲክቶክ ማሰራጨታቸውን ተከትሎ በቀረበባቸው አቤቱታ በቁጥጥር ስር ውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ አስታውቋል። ግለሰቦቹ በተቋሙና በሰራተኞቹ ላይ እንዲሁም በህዝብ ዘንድ አሉታዊ ስሜት እንዲፈጠር አስበው የተቋሙን የቀድሞ የደንብ ልብስ የሚመስል አዘጋጅተው ድርጊቱን መፈጸማቸውን ፖሊስ አስታውቋል። የፈጸሙት ድርጊት በህግ የሚያስጠይቅ በመሆኑ በቁጥጥር ስር መዋላቸውንም ፖሊስ ጨምሮ ገልጿል። ሐሰተኛ መረጃ ማሰራጨት በህግ የሚያስጠይቅ በመሆኑ መሰል ድርጊት የሚፈጽሙ ግለሰቦችም ከህገወጥ ድርጊታቸው ሊታቀቡ እንደሚገባም የአዲስ አበባ ፖሊስ አሳስቧል። ወደ ቀጣዩ መረጃችን ስናልፍ ጤፍን ከባዕድ ነገር ጋር ቀላቅለው እንጀራ ለገበያ ሲያቀርቡ የነበሩ 84 ግለሰቦች በቁጥጥር ስር መዋላቸውን የሐዋሳ ከተማ ፖሊስ አስታውቋል። በሐዋሳ ከተማ ጤፍን ከባዕድ ነገር ጋር ቀላቅለው እንጀራ ጋግረው ለገበያ የሚያቀርቡ 84 ግለሰቦች በቁጥጥር ስር መዋላቸውን የከተማው ፖሊስ መምሪያ አስታውቋል። የመምሪያው ኃላፊ ኮማንደር መልካሙ አየለ በዋናነት በታቦር፣ በቱላ፣ በዳቶ ክፍለ ከተሞች ከዚህ ጋር በተያያዘ በ30 ቤቶች በተደረገ ፍተሻ ለጋገራ የተዘጋጀ ሊጥና ዱቄት ከተለያዩ ባዕድ ቁሶች ጋር መያዙን ገልጸዋል። ግለሰቦቹ ፈቃድ ሳይሰጣቸው በማህበር ራሳቸውን አደራጅተው ወደ ስራ እንደገቡና ጤፍን ከባዕድ ነገር ጋር በመቀላቀል በህገወጥ መንገድ እንጀራ ጋግረው ለሆቴሎች ሲያቀርቡ እንደቆዩም ተናግረዋል። የሲዳማ ክልል ጤናና ጤና ነክ አገልግሎት ግብአት ጥበቃና ቁጥጥር ባለስልጣን ዋና ዳይሬክተር ቡሪሶ ቡላሾ ከተያዙት ግብአቶች ውስጥ ለምርመራ ከተላኩ 7 ናሙናዎች 5ቱ በሰው ጤና ላይ ጉዳት የሚያስከትሉ ንጥረ ነገሮች እንደተገኘባቸውም ተረጋግጧል ብለዋል። ወደ ቀጣዩ መረጃችን ስናልፍ በትግራይ አዲግራት በኩል የኤርትራ ጦር የህወሓትን ኃይል ወታደራዊ ልብስ በመልበስ ተመሳስሎ በገፍ ወደ ክልሉ እየገባ መሆኑን የአይን እማኞችን ጠቅሶ ኢትዮ 360 ሚዲያ ዘግቧል። እንደ መረጃው ከሆነ በተለያዩ አቅጣጫዎች መሳሪያ ሲያስጠጋና ኃይል ሲያከማች የነበረው የኤርትራ ጦር አሁን ደግሞ ጦሩን ወደ ትግራይ ክልል አመሳስሎ እያስገባ መሆኑን ገልጸዋል። የትግራይ የጸጥታ ኃይል ነኝ የሚለው ቡድን ደግሞ በትግራይ በረሃማ አካባቢዎች ከፍተኛ ቁጥር ያለው ተተኳሽ እያጓጓዘ መሆኑንም የአይን እማኞች ይናገራሉ ሲል ኢትዮ 360 ሚዲያ ጨምሮ ዘግቧል። አበርገሌን ጨምሮ በተለያዩ በረሃማ አካባቢዎች ተተኳሽ የሳጥን ጥይት፣ የሞርተር ዘይትና ሌሎች ተተኳሾችን እያጋዘ መሆኑንም ጠቁመዋል። እነዚህ ተተኳሾችና ሌሎች መሳሪያዎች መቼና ከየት እንደመጡ ባይታወቅም ተንቤና አበርገሌን ጨምሮ ወደ ተለያዩ አካባቢዎች እንዲገቡ እየተደረገ መሆኑንም ኢትዮ 360 ሚዲያ ጨምሮ ዘግቧል። ወደ ቀጣዩ መረጃችን ስናልፍ የጋምቤላ ወጣቶች በደቡብ ሱዳን አማጽያን እየታፈኑ እንደሆነ ተሰምቷል። በጋምቤላ የሱዳን አማጽያን የጋምቤላ ወጣቶችን በገፍ እየመለመለ እንደሆነ ኢትዮ 360 ሚዲያ ዘግቧል። አስቀድሞ ከደቡብ ሱዳን ስደተኞች ኃይል እንደሚመለመል ሲናገር ቢቆይም አሁን ግን በቀጥታ ፊቱን ወደ ጋምቤላ ወጣቶች ማዞሩን አስታውቋል ሲልም ዘገባው አካቷል። ሰሞኑን በአማጺ ቡድኑ ላይ የአየር ድብደባ የፈጸመው የደቡብ ሱዳን መንግስት ይህንን ምልመላ ከሰማ የጦርነት አቅጣጫውን ወደ ጋምቤላ ሊያደርግ እንደሚችልም ተጠቁሟል። ወደ ቀጣዩ መረጃችን ስናልፍ ከባለፈው ሳምንት ጀምሮ በደቡብ ኢትዮጵያ ክልል ወላይታ ዞን ወላይታ ሶዶ ከተማ በርካታ ሰዎች እየታሰሩ ይገኛሉ ሲል ዶቼ ቬለ ዘግቧል። በዞኑ የዩኒቨርሲቲ መምህራንና የህግ ጠበቆችን ጨምሮ በጅምላ እየታፈሱ ነው ሲሉም ነዋሪዎችና የታሳሪ ቤተሰቦች ተናግረዋል። የታሰሩ ሰዎች መኖራቸውን ያረጋገጡት የወላይታ ዞን ፍትህ መምሪያ ኃላፊ በበኩላቸው የታሰሩት ሐሰተኛ መረጃን በማህበራዊ መገናኛ ዘዴዎች በማሰራጨት ወንጀል ተጠርጥረው ነው ብለዋል። የቤተሰብ አባሎቻቸው የተያዙባቸው በፍርድ ቤት ትዕዛዝ ሳይሆን ቤት ለቤት በተደረገ አሰሳ መሆኑንም ሁለት የታሳሪ ቤተሰቦች ተናግረዋል። ወደ ቀጣዩ መረጃችን ስናልፍ ኢትዮጵያ የብልጽግና ህልሟን ለማድረግ ከሀገራት ጋር በትብብር ትሰራለች ሲሉ አምባሳደር ዲና ሙፍቲ ተናግረዋል። ኢትዮጵያ የብልጽግና ህልሟን ለማድረግ ከሀገራት ጋር በትብብር እንደምትሰራ በህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ ተናግረዋል። አምባሳደሩ ኢትዮጵያ ከጎረቤት ሀገራት ጋር ያላት ሰላማዊ ግንኙነት አብሮ የማደግ ፍላጎቷ ማሳያ መሆኑን ገልጸዋል። መንግስት ባለፉት ዓመታት ከጎረቤት ሀገራት ጋር ያለውን ግንኙነት ሰላማዊና በትብብር ላይ የተመሰረተ ለማድረግ ያከናወናቸው ተግባራት ውጤታ
ውጤታማ መሆናቸውንም አንስተዋል። ኢትዮጵያ በውጭ ጉዳይ ፖሊሲዋ ጭምር ቅድሚያ ለጎረቤት ሀገራት በመስጠት በሁሉም ዘርፍ ትብብሯን ለማሳደግ እየሰራች መሆኑንም ተናግረዋል። በቅርቡ ከሶማሊያ ጋር የነበረውን መጠራጠር በሰላማዊ መንገድ ለመፍታት የተደረገው ጥረትም የዚህ ማሳያ መሆኑን ጠቁመዋል። ፍላጎቷን በሰጥቶ መቀበል መርህ እንጂ በጦርነት ማሳካት እንደማትፈልግና በአንዳንድ ሀገራት ውስጥ ያሉ ግጭቶች በውይይት እንዲፈቱ ሚናዋን እንደምትወጣም መግለጻቸውን ኢዜአ ዘግቧል። ኢትዮጵያ ባለፉት 7 ዓመታት ከጎረቤት ሀገራት ጋር በትብብር የመልማት ፍላጎቷን በተግባር ማሳየቷን ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት በህዝብ ተወካዮች ምክር ቤት መናገራቸውም ይታወሳል። በመርህ ላይ የተመሰረተው የባህር በር ጥያቄዋም የህልውና ጉዳይ መሆኑን ጠቅሰው ከጎረቤት ሀገራት ጋር ግን ጦር የሚያማዝዝ አለመሆኑንም አስገንዝበዋል። ወደ ቀጣዩ መረጃችን ስናልፍ በብርጋዴር ጀነራል ምግበ ኃይልና ግብረ አበሮቹ አደራጅነትና አይዞባይነት ዘመቻ አንድነት በሚል ስያሜ በተለያዩ የአማራ ክልል የዞን ወረዳዎች ትንኮሳ ለመፈጸም የሞከረው ራሱን ፋኖ ብሎ የሚጠራው ጽንፈኛ ቡድን ተደምስሷል ሲል የኢፌዴሪ መከላከያ ሰራዊት አስታውቋል። ይህንን ተከትሎም በደቡብ ጎንደር፣ በምዕራብ ጎንደር፣ በሰሜን ጎጃም፣ በምስራቅ ጎጃም፣ በምዕራብ ጎጃም እንዲሁም በሰሜን ወሎ የምግበ ኃይል ቡድን ጥቃት ደርሶበታል ሲል የኢፌዴሪ መከላከያ ሰራዊት መግለጫ አውጥቷል። የኢፌዴሪ መከላከያ ሰራዊት አስከትሎም በዚህ 2 ቀናት ብቻ 317 የተገደለ፣ 41 የተማረከ፣ 125 የቆሰለ፣ 27 እጅ የሰጠ፣ 51 በምህረት የገባ፣ 15 መረጃ አቀባይ የተያዘ በድምሩ 576 የሰው ኪሳራ ሲደርስበት 1 መትረየስ፣ 119 ክላሽ፣ 46 ኋላ ቀር መሳሪያ፣ 8 ሽጉጥ፣ 22 ቦምብ፣ 2290 የተለያዩ አይነት ተተኳሾች፣ 28 ትጥቅ፣ የመገናኛ ሬዲዮ፣ ተሽከርካሪ፣ ባጃጅ፣ ሞተር ሳይክልና ሌሎች ቁሶችን በሰራዊታችን ቁጥጥር ስር ውለዋል ሲል የኢፌዴሪ መከላከያ ሰራዊት በማህበራዊ ትስስር ገጹ አጋርቷል። ወደ ቀጣዩ መረጃችን ስናልፍ ሌተናል ጀነራል ታደሰ ወረደ በዛሬው ዕለት ወደ አዲስ አበባ ማቅናታቸው ተሰምቷል። የትግራይ ክልል ዋና ከተማ የሆነችው መቀሌ በዶክተር ደብረጽዮን ገብረ ሚካኤል ቁጥጥር ስር መግባቷን ተከትሎ የጊዜያዊ አስተዳደሩ ደጋፊ የነበሩ በርካታ ሰዎች ታፍነው መወሰዳቸውም ተሰምቷል። በርካቶችም ወደ አዲስ አበባ ሸሽተዋል። የሰብአዊ መብት ጥሰቱም ቀጥሏል የሚል መረጃ ተሰምቷል። በዶክተር ደብረጽዮን የሚመራው አስተዳደር ዛሬ ወደ ኮሃ ማዘጋጃ ቤት ዘምተዋል። በርካታ መሬቶችም እየተወረሩ ነው። አስተዳደሩን ለማፍረስ ወደ ወጀራትና ራያ ለማቅ ናት አቅደዋል ተብሏል። በዛሬው ዕለትም የጊዜያዊ አስተዳደሩ ምክትል ፕሬዚዳንት ጀነራል ታደሰ ወረደ ወደ አዲስ አበባ ያቀኑት አዲስ በሚዋቀረው የጊዜያዊ አስተዳደር ዙሪያ ለመምከር እንደሆነ ይታመናል ሲል አዩዛ ብሻ ዘግቧል።